እናንተ ደስ እንዲላችሁ እናንተ ሻምፓኝ እንድትከፍቱ እናንተ በመንግስት ላይ እንድትጮሁ እናንተ መንግስት የለም መዋቅር የለም ቤተክርስቲያን መዋቅር የላትም መንግስት መዋቅር የለውም ይያላችሁ እንድታለቅሱ ምእመናን መገደል አለባቸው በየጊዜው የሰማችሁ ነው አይደል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም ካህን የሚባል የላትም ምእመን የሚባል የላትም እንደዚህ ብለ ስለጮክ ሲኖዶስ የላትም አባት የላትም መሪ የላትም ምናምን ብለ ስለጮክ አንተ እዛ የሚገደሉ ሰዎችን አታድናቸው በተለይ የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድርን አናግሯቸው ነበር ሐሰት ነው እንደዚህ የሚባል ነገር የለም ብለው ነው የደመደሙት ስለዚህ ሞታችን እንኳን እውነታው እንኳን ሐሰት ነው እየተባለን ያለ ነው በዞን አስተዳዳሪ ጭ ሀገረ ስብከቱ ኃላፊዎች አሉ እነሱ ጋር በቅርበት እየሰራን ነው መረጃውን ከነሱ ወሰድ ላንተ መረጃ የመስጠት ግዴታ የለብኝም አሉ ልጁ ግን ሲያወራ የምትሰሙት ምንድነው የለም የተገደለ ሰው አለኝ እንደው ስልኩን እንኳን በተቆርጠው ምን አለ ለማዋሸት እንዲመች ለነዚህ ኦርቶዶክሳውያን የሚቆምላቸው ሰው ስለሌለ በየዕለቱ ቢገደሉም ለነሱ ምንም አይደለም ማለት ነው በየጊዜው ነው በቃ የሚገደሉት ምክንያቱም ለምን ብሎ የሚጠይቅ አካል የለም አባት ስለሌለ ነው የምንገደለው ጠያቂ ስለሌለ ነው የምንገደለው ሞአቶ አህዶ ሄዶ ይከራከራላችሁ ከሞአቶ አህዶ ውስጥ ጠበቃ የለም እናድናለን ኦርቶዶክሶችን አላለም ሄዶ ይታደጋቸው እሱ ታዲያ አንድም ቤተክርስቲያናችን አለመሄዷ ነው በቃ በዚህ ያህል ልክ ደረጃ እንድትናቅና እንድትደፈር ያረጋት ቤተክርስቲያን ራሷ በስነ ስርዓት መዋቅሯን አለማስከበሯ ነው በያስባል 24/7 መከላከያ ሰራዊቱ በረሃ ያደረ ኢትዮጵያንን እየጠበቀ ያለ ሰራዊት ነው በኢትዮጵያ ስፋት ልክ ተበትኖ በዱር በገደል ያደረ ያለውን ሰራዊት ምንም እንዳልሰራ ተደርጎ ለጠላት ሴራ ጉዳይ ማሻሻጫ ሲሆን በጣም ያስጠላል ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ ብሩክ የሾርቃ ሰፋ ከመሆን መልቲሚዲያ መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር ላይክ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ መሆን መልቲሚዲያ የአዲሱ ትውልድ ሚዲያ በዛሬው ፕሮግራማችን በምስራቅ አርሲ ዞን የተገደሉ የኦርቶዶክስ እምነት ተከታዮችን አስመልክቶ ከነሱ ጋር ተያይዞ የወጡ በሶሻል ሚዲያ እና በተለያዩ ሚዲያዎች ላይ እየተናፈሱ ያሉ ሁኔታዎችን የምንቃኝበት ፕሮግራም ይዤላችሁ መጥቻለሁ መሆን መልቲሚዲያ ላይክ ሰብስክራይብ እና ሼር ያደርጋችሁ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ የምስራቅ አርሲ ዞን አካባቢ ባሉ 3 ወረዳዎች ላይ የተገደሉ የኦርቶዶክስ እምነት ተከታዮች በአብዛኛው የእምነቱ ተከታዮች እንዲሁም በመላው ኢትዮጵያውያን ዘንድ ከፍተኛ ሀዘን የፈጠረ ስሜት እንደነበር ሁላችንም የተመለከትነው ነው እኛም እንደመሆን መልቲሚዲያ ተደጋጋሚ መረጃዎችን ወደ እናንተ ስናደርስ እንደነበር ተከታትላችኋል ብዬ አስባለሁ ከዚያው ጋር ተያይዞ እንግዲህ ይሄ ጉዳይ ይመለከተናል ያሳስበናል የእምነት ጉዳይ የቤተክርስቲያናችን የኦርቶዶክስ ተዋሕዶ ጉዳይ ይመለከተናል የሚሉ የእምነቱ ተከታዮች በተለያዩ የሶሻል ሚዲያዎች ላይ ዘመቻዎች ጀምረዋል እንግዲህ ስለ አርሲ ዝም አንልም የሚል ቲሸርት እየለበሱ የሟቾችን ፖስተሮች በመያዝ እንዲሁም ደግሞ የተለያዩ መፈክሮችን በወረቀት ላይ በመጻፍ የተለያዩ እንቅስቃሴዎችን ያደረጉ ያሉበት ሁኔታ ነው ያለው እኔ አሁን ይሄንን ሙቭመንት ሳይ በሶሻል ሚዲያ ላይ እየተራገበ ያለውን ነገር ስመለከት የኛ ማህበረሰብ አንዳንድ ጊዜ ከፊል ለፊቱ እየተተኮሰበት ከኋላ ወደ ቆመው ሰው የሚሮጡ ይመስለኝ ማለት ከፊት የሚተኩስበትን ሰው ትቶ ከኋላው ምንም ሳያደርግ የቆመውን ሰው ወይም ደግሞ እሱን ለማዳን የሚመጣውን ሰው ለማጥቃት ወይም ደግሞ እሱ ላይ ለመጮህ የሚሞክር ነው የሚመስለኝ የሚተኩሰው ሌላ ሰው ነው የሚገድለው ሌላ ሰው ነው የሚያጠቃው ሌላ አካል ነው እነዚህ ሶሻል ሚዲያ ላይ ያሉ ጩኸቶች ደግሞ የሚጮሁት ወደ መንግስት ነው
ወደ መንግስት መጮህ ትክክል ነው። እኔም እደግፋለሁ። እኛም እንደ ሚዲያ የምናስተጋባው ሐሳብ ነው። መንግስት የዜጎችን ደህንነት ማስከበር አለበት፣ ትክክል ነው። ግን እንዴት ያስከብር? በምን አይነት ሁኔታ ያስከብር? ማን ነው ይሄንን ጉዳይ የዜጎች ሰላም እንዳይከበር እየበጠበጠና እየረበሸ አመጽ እየቀሰቀሰ በየጊዜው ሰላም እንዳይኖር በየአካባቢው ንጹሃንን እየገደለ አንድ ጊዜ በብሔር አንድ ጊዜ በእምነት ሰዎችን እየገደለ ያለው አካል ማን ነው የሚለውን አካል አጥርቶ መንግስት ለፍርድ ያቅርብ አንድ ጉዳይ ነው። ነገር ግን አሁን ሚዲያ ላይ የሚደረጉ ዘመቻዎች አንዳንዴ የምንጠይቀው ጥያቄ ለማን ነው? ምንድነው የምንጠይቀው? እንዴት ነው የምንጠይቀው? እንደ ሰው እንደ ህዝብ እንደ አንድ ዜጋ ይሄንን ጉዳይ ይመለከተኛል ብዬ የኦርቶዶክስ እምነት ጉዳይ ይመለከተኛል ብዬ ስወጣ መጀመሪያ የምንጠይቀውን ጥያቄ ማወቅ አለብኝ። የትኛውም ዓለም ላይ የትኛውም ሀገር ላይ እንደና አሜሪካና አውሮፓ አገሮች አይነት የሰለጠኑ የዘመነ ዲሞክራሲ ያለባቸው ነፃነት አለባቸው የሚባሉ ሀገሮች ላይ ዛሬም ንጹሃን ይገደላሉ። ለምን? በጥባጮች ስለሚኖሩ፣ ረባሽ ስለሚኖር፣ ሰላም ሲኖር ደስ የማይለው በዜጎች መካከል በማህበረሰብ መካከል ብጥብጥና ሽብርን መንዛት የሚፈልግ አካል እስካለ ድረስ በየትኛውም ዓለም ላይ ንጹሃን ይገደላሉ። አሜሪካ ሴኩሪቲ የጥበቃ ወይም የደህንነት ወይም የመከላከያ ወይ የፖሊስ ችግር ኑሮባት ነው በየትምህርት ቤቱ ንጹሃን የሚገደሉት? ምን ስለሆነ? የደህንነት አካሉ ደካማ ስለሆነ፣ የጸጥታ ቢሮ ስለሌላቸው፣ መከላከያ ስለሌለ፣ ፖሊስ ስለሌለ ነው? እንደዛ አይደለም። በየአካባቢው በየትኛውም ሀገር ላይ መንግስት ባለበት ሀገር ላይ የጸጥታ ቢሮ የመከላከያ ኃይል ምንም አይነት የተጠናከረ የጸጥታ ኃይል ቢኖር አንድ ሰው በጥባጭ ሆኖ እስከወጣ ድረስ መሳሪያ ታጥቆ እስከወጣ ድረስ ሺዎችን ሊያጠፋ ይችላል። እኛ መጠየቅ ያለብን እንደ ማህበረሰብ እንዲህ አይነት በሽታ ያመጣብን ነገር ምንድነው? ያንን በሽታ እንዴት እንታከመው? እነዛን በሽተኞች እንዴት አድርገን አግልለን ለብቻቸው እንዲቀመጡ እንዴት እናድርጋቸው የሚለውን ነገር ከመንግስት ጋር አንድ ላይ ተነጋግሮ እንደመፍታት መንግስት ራሱ በየአካባቢው እሳት እየተለኮሰ ያንን እሳት ለማጥፋት እየሄደ የዜጎችን ደህንነት የማስከበር ግዴታ እንዳለበት ይታወቃል። በየአካባቢው ያሉ የጸጥታ አካላት ዋጋ እየከፈሉ የዜጎችን ደህንነት እያስከበሩ እንዳሉ ይታወቃል። ኢትዮጵያ በጣም ሰፊ ናት። በዚያ ስፋት ልክ ያለው ረባሽና በጥባጭ ይታወቃል። ያ ሁሉ ታጣቂ ባለበት ሀገር ላይ ይሄ መንግስት እነዚህን የጸጥታ ኃይሎች ወይም ፖሊስን ወይም መከላከያን ስንጠይቅ ቢያንስ ሌላው ቦታ ላይ የተከበረውን ሰላም እውቅና መስጠት አይገባም ወይ? ቢያንስ የተሰራውን ስራ ሪኮግናይዝ አለማድረግ አይሆንም ወይ? ምንስ መፍትሄ ያመጣል? ይሄ በዘመቻ የሚፈታ ጉዳይ ይኖራል ወይ? አሁን በስነ ስርዓት ተደራጅቶ እነ ሞዓ ተዋህዶ እኮ ሲናገሩ ሰማናቸው። ይሄንን በስርዓት በህገ መንግስት እና በመዋቅር እየተሰራ ያለውን ኦርቶዶክስ እና የኦርቶዶክስ እምነት ተከታዮችን የማጥፋት ሴራ እኛም በመዋቅርና በስርዓት እንቀይረዋለን። እነሱ በመዋቅርና በስርዓት ለመስራት በጣም ከረጅም ጊዜ ጀምሮ ገና ዶክተር አብይ ከመመረጡ በፊት ጀምሮ ይላል እነ ፋንታሁን ዋቄ ሲናገሩ ከዛን ጊዜ ጀምሮ ስንደራጅ ስንዘጋጅ ነው። በየአካባቢው ኔትወርክ አለን ተዘርግቷል። በየገዳማቱ በየቤተክርስቲያናቱ የሞዓ ተዋህዶ ሰዎች ገብተዋል። እንዲህ አይነት ሴራና ተንኮል ተሸርቦ አንተ እንድትጮህ ተፈልጎ የምትጮህበትን ነገር ተለይቶ ሲደረግልህ ለዛ ሴራ ተባባሪ መሆን ነው። ወደ ዘመቻ መውጣት ለነዛ ሰዎች ጉዳይ አስፈጻሚ መሆን ነው። ይልቅ ድምጻችንን አስተባብርና በጋራ እንቁምና ከመንግስት ጋር እንዴት አድርገን እነዚህን ሰዎች ከመከላከያ ጋር ከፖሊሱ ጋር በጋራ ሆኖ ህዝቡ እነዚህን በየአካባቢው የተሰገሰጉ ሰዎችን አጥርቶና አውጥቶ ለህግና ለፍርድ እንዲቀርቡ ተባብሮ ከመስራት ውጪ አማራጭ የለም። የአርሲ ጉዳይ ስለ አርሲ ጉዳይ ዝም አለልም አንድ ጉዳይ ነው። እሱን ድምጽ ማሰማት አንድ ጉዳይ ነው። ነገር ግን እነዛ ተኳሾች መሳሪያቸው ዝም እንዲል ማድረግ የምትፈልግ ከሆነ የምታወራውን ነገር ማወቅ አለብህ ነው። አንድ ጎረምሳ ወጥቶ የሆነ ሰው የተሰበሰበበት አካባቢ
የኢትዮጵያ ኦርቶዶክስ አባት የላትም ሲኖዶስ የላትም የሚለውን ላሰማችሁ። የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አሽቃበጥ አላሽቃበጥ እየጎረና ተጠጥቷል አላት መተለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁም። መሄድ የምትፈልግ መንገዱ እንደዚህ ብለህ ስለጮክ ሲኖዶስ የላትም አባት የላትም መሪ የላትም ምናምን ብለህ ስለጮክ አንተ እዛ የሚገደሉ ሰዎችን አታድናቸው። የትኛውም ግብረ ኃይል ሞዓ ተዋህዶ መጥቶ ኦርቶዶክስን አድናለሁ የሚለው አካል ነው እየገደለ ያለው። ይሄን በማስረጃ እያቀረብን እያስረዳን እየተናገርን ነው። ያንን አይቶ መርምሮ ምንድነው እየተደረገ ያለው ነገር በኦርቶዶክስ እምነት ላይ በአማኞቿ ላይና በቤተክርስቲያኗ ላይ የተጋረጠው አደጋ ምንድነው ብሎ እንደማየት እንደዚህ ዝም ብሎ ጠላት በቀደደለት ቦይ ሁሉ ዝም ብሎ መነዳት ያስጠላል። በጣም አንዳንዴ መመርመር ይፈልጋል። ከዚህ በፊት ኦሮሚያ ክልል ይገደሉ የነበሩ የአማራ ተወላጆች በዛ ልክ እንዲገደሉ የተደረገው 2 ሰው 3 ሰው 4 ሰው ሲገደል የሚጮኸው እየበዛ ሲመጣ ኦኬ ይሄን ያክል ሰው ብንገድልማ መንግስት ላይ አመጽ ማስነሳት እንችላለን ያሉ እነዛ አሸባሪዎች በ100 እና በ200 ንጹሃንን ጨፈጨፉ። አሁንም አርሲ ዞን ላይ የሚሆን የትኛውም አካባቢ ላይ የሚገደል ሙስሊምም ይሁን ክርስቲያን ግድያ እንዲቆም ከተፈለገ ከመንግስት ጎን ቆሞ ከጸጥታ አካላት ጋር ቆሞ እነዚህን ሰዎች እንዲሁም በእምነት ተቋማቶች ውስጥ የገቡ አሸባሪዎችን ለይቶ በማውጣት ከህዝብ እንዲነጠሉ በማድረግ እንዲጋለጡ በማድረግ ለፍርድ ማቅረብ ነው እንጂ አንተ መሪ የላትም ሲኖዶስ የላትም አባት የላትም ጳጳስ የላትም ምናምን ስላልክ አንተ ሄደህ የምታድነው ሰው የለም። ይልቅ የሚገደሉትን ታበዟቸዋላችሁ። በዚህ አይነት ሁኔታ ነው ያኔ የብዙ ሰው ደም እንዲፈስ የሆነው። ስለዚህ በተቀደደልን ቦይ ከምንፈስ ይልቅ ሁሉ ጊዜ እስኪ ምንድነው ይሆነ ያለው? ወዴት ነው የሚወስዱን? ይሄ አቅጣጫ ከየት ነው የመጣው? ንፋሱ ከየት ነው የነፈሰው? ወዴት ነው እየሄደ ያለው የሚለውን ነገር መመርመር ያስፈልጋል። ከዛው ጋር ተያይዞ የሞዓ ተዋህዶ ኔትወርክ ማህበረ ቅዱሳን ገብቶ ቁጭ ብሎ አይ ቲንክ ይሄንንም የማህበራዊ ሚዲያ ዘመቻ የሚያስተባብሩት እነሱ ናቸው። ይሄንን የአርሲ ጉዳይ አስመልክቶ ቤተ ክህነቱን መንግስትን ጳጳሳቱን ሲኖዶሱን ሳይቀር ላጥቁጭ እያደረጉ ሲተቹ የነበሩ ሁለት ምን እንደሚባሉ ራሱ አላውቅም። ጋዜጠኛ ለማለት ራሱ ይቸግረኛል። እነሱ ሁለት ሰዎች ቁጭ ብለው የማህበረ ቅዱሳን ሚዲያ ላይ በየመዋቅሩ ያሉትን የእምነት አባቶችና የቤተክርስቲያንን መዋቅር የመንግስትን መዋቅር የእምነት ተቋማትን በአጠቃላይ የእምነት ተቋማት ጉባኤ የሚባለው በዛ ልክ እየዘለፉ ሲናገሩ የነበሩ ሁለት ጋዜጠኞች አሉ። እነዚህ ሰዎች በቀጥታም ይሁን በተዘዋዋሪ የሞዓ ተዋህዶ ዓላማና አጀንዳን እያስፈጸሙ ቁጭ ያሉ ሰዎች ናቸው። የሚያወሩት ነገር ከሀ እስከ ፐ የተገደሉ ሰዎች በመገደላቸው የተደሰቱ ነው የሚመስለው እነዚህ ሰዎች። ሴቷ እንደውም እየሳቀች ነው የምታወራው። ስለተገደሉ ሰዎች ነው የምታወራው። እዚህ ቦታ ላይ እንደዚህ አይነት ንጹሃን ተገደሉ፣ ይሄን ያክል ሰው ተገደለ ምናምን እያለች እየሳቀች ነው የምታወራው። እና ምንድነው የምትለው እቺ ጋዜጠኛ? ባለፉት 2 ዓመታት ብቻ ከ115 በላይ የሚሆኑ ኦርቶዶክሳውያን እድሜ ሳይገድብ የተገደሉበት ነባራዊ ሁኔታ ነው ያለው። ለነዚህ ኦርቶዶክሳውያን የሚቆምላቸው ሰው ስለሌለ በየዕለቱ ቢገደሉም ለነሱ ምንም አይደለም ማለት ነው። በየጊዜው ነው በቃ የሚገደሉት። ምክንያቱም ለምን ብሎ የሚጠይቅ አካል የለም። ስለ ኦርቶዶክሳውያን ሞት ያገባኛል ብሎ የሚከራከር እንዲሁም ደግሞ ደማቸው ደግሞ እንዲሁ ደመ ከልቦ ነው እንዳይቀር ፍትህ እንዳይነሱ የሚጠይቅላቸው አካል ስለሌለ በየጊዜው ኦርቶዶክሳውያኑ በዚህ መልክ ይታረዳሉ፣ ይገደላሉ ማለት ነው። የኦርቶዶክስ እምነት ተከታዮች የሚገደሉት ተቆርቋሪ የላቸውም፣ ጠያቂ የላቸውም፣ አባት የላቸውም፣ ለፍትህ የሚቆምላቸው ስለሌለ እየተገደሉ ነው። አንቺ ጠበቃ ሁኝላቸው፣ ለምን አትከራከሪላቸውም? አንቺ ለምን በነጻ አትቆሚላቸውም? ጠበቃ ከሆንሽ
የት ነበርሽ እስከዛሬ ድረስ? ማህበረ ቅዱሳን የሚባል ሚዲያ ምንድነው እየሰራ ያለው? ሚዲያው ብቻ አይደለም ማህበረ ቅዱሳን የሚባለው ግሩፕ የሚባለው ቡድን በራሱ ምንድነው ዓላማው? ምንድነው እየሰራ ያለው? ማን ነው እንደዚህ አይነት አጀንዳ ቁጭ ብሎ በቴሌቪዥን መርዝ እንዲረጭ የፈቀደለትስ ማን ነው? የኦርቶዶክስ እምነት አባቶች ለልጆቻቸው ለሚመሩት መንጋ አንሰው አባት ስለሌለ ነው የምንገደለው፣ ጠያቂ ስለሌለ ነው የምንገደለው። ሞዓ ተዋህዶ ሄዶ ይከራከርላቸዋል። ከሞዓ ተዋህዶ ውስጥ ጠበቃ የለም እናድናለን ኦርቶዶክሶችን አላለም? ሄዶ ይታደጋቸው። እሱ ታዲያ ማህበረ ቅዱሳን ውስጥ ያላቸው ሰዎች ሄዱና አድኗቸው። የሚከራከርላቸው አባት ከሌለ፣ ለፍትህ የሚቆምላቸው የሚጠይቅላቸው ሰው ከሌለ ሄዱና ጠይቁ እናንተ። እንዴት ነው በዚህ ልክ? በዛ ላይ ደግሞ እኮ ስለሞተ ሰው የምታወራ አትመስልም ልጅቱ። ስለሞቱ ሰዎች የምታወራ አትመስልም። እዚህ ቦታ ላይ እንደዚህ ልደት ተከበረ እንደዚህ እንዲህ ተባለ የምትል ነው የምትመስለው። እየሳቀች ነው የምታወራው እንዴ! እነዚህ ሰዎች በእርግጠኝነት አሁን ሰው በመገደሉ የሚስቁት የሞዓ ተዋህዶ ሰዎች ናቸው። ምክንያቱም ሰው ሲገደል እንደዚህ አይነት የሶሻል ሚዲያ ሞብ ስለሚነሳላቸው ከነዛ ሰዎች አንዱ አይደለችም ይች ልጅ ወይም ይሄ አብሯት ያለው ሰውዬ ካላችሁ ሞዓ ተዋህዶ እየሰራ ያለው ስራ አልገባችሁም ማለት ነው። ስለምን እንደሚያወሩ ማያውቁ፣ ለምን እንደሚያወሩ ማያውቁ፣ ለማን እንደሚጠይቁ ማያውቁና ጠያቂው ምን እንደሆነ ራሱ ማያውቁ ሰዎች ናቸው። ከዛ ቀጥሎ ምን ይላልኛው የአርሲ ዞን አስተዳደር ጋር ስልክ ደውዬ ነበር ይላል። አርሲ ዛ ምስራቅ አርሲ ዞን ያለው የዞኑ አመራር ጋር ስልክ ደውዬለት በተገቢው መንገድ አላናገረኝም፣ መልስ አልሰጠኝም፣ ሞታችን ተድበስብሶ ቀርቷል ምናምን ይላል። በስልክ ማንም ሰው ሊልህ ይችላል። ስለዚህ ዝም ብለህ መረጃ ለማንም ለደወለልህ ሰው መስጠት ጉዳይ አይደለም እኮ። ምን ላክል መጣው ምዕመናኖች የቤተክርስቲያን አገልጋዮች ተገደሉ ካለ በዚህ ያሉት በቅርባችን ያለ ሀገረ ስብከቱ ያነጋግራል። ስለዚህ በስልክ ዝም ብሎ ማንም ሰው ላይ እየተነሳ እኔ እንደዚህ ጋዜጠኛ ነኝ ይሄ ነኝ ለሚለው ሁሉ በየጊዜው ያልሆነ የፋብሪኬት የተደረገ መረጃ ሁሉ በሚዲያ እያየነን እየጠየቀኝ ኢንተርቪው የሚያደርገኝ አልቀበልም። ስለዚህ እዚህ ያሉት ጋር እንግባባለን፣ አብረን ነው እየሰራን ያለነው። ከነሱ ጋር መረጃ መለዋወጥ ትችላለህ፣ እነሱ ላይ እንዲያነጋገሩኝ ይችላሉ። ህጋዊ መረጃ መላክ እንችላለን፣ የኔን መታወቂያ መላክ እንችላለን፣ የተቋሙ ደብዳቤ መጻፍ እንችላለን። እኛ ብቻ አይደለንም። ምናልባት እንግዲህ ከሰሞኑ በተከሰተ ቢቢሲ ኦሮምኛ የሰራው ላይ የሁለቱን በተለይ የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድርን አናግሯቸው ነበረ። ሐሰት ነው እንደዚህ የሚባል ነገር የለም ብለው ነው የደመደሙት። ስለዚህ ሞታችን እንኳን እውነታው እንኳን ሐሰት ነው እየተባለን ያለ ነው በዞን አስተዳዳሪ ጭምር። በነገራችን ላይ ጠያቂ ስለሌለ ነው ሐሰት ነው ሊያስብል ይቻላል። ሌላ ቤተ እምነት ላይ ቢሆን ጠያቂ ሊኖር ይችላል በእርግጠኝነት። ስለዚህ ልክ የሌሎች ሰዎች ድምጾች እንደሚሰማ ሁሉ የኛ ድምጽ ስለማይሰማ ሐሰት ነው ቢሉ አንዳንዴ ላይገርምክ ይችላል። ኦርቶዶክስ እምነት ተከታዮች ላይ ጥቃት ደርሷል፣ ምንድነው ያላችሁ መረጃ ሲለው እኔ ለማንም ጋዜጠኛ ለደወለልኝ ሁሉ መረጃ አልሰጥም። ከየት እንደደወልክ ማን እንደሆንክ ምን እንደሆንክ ሳላቅ ላንተ መረጃ መስጠትበት ግዴታ የለብኝም። ስለዚህ እዚህ ያሉት የቤተክርስቲያኑ አባቶች የሀገረ ስብከቱ ኃላፊዎች አሉ፣ እነሱ ጋር በቅርበት እየሰራን ነው፣ መረጃውን ከነሱ ሰድ ላንተ መረጃ የመስጠት ግዴታ የለብኝም ማለት። ልጁ ግን ሲያወራ የምትሰሙት ምንድነው? የለም የተገደለ ሰው አለኝ። እንደው ስልኩን እንኳን ብትቆርጠው ምን አለ ለማዋሸት እንዲመች ስልኩን እንኳን ቆርጠህ ሰውየው ያወራውን እንደዚህ ብዬ ነበር ወይ ሳያነሳልኝ ቀረ ምናምን ይባላል እኮ ለማዋሸት ሲፈለግ። ሰውየው ያወራውን እየሰማ ነው። እኔ ማን እንደሆንክ አላቅም፣ ከየት እንደመጣህ አላቅም፣ ስለዚህ ላንተ መረጃ የመስጠት ግዴታ የለብኝም እያለው ብሎ የዘጋውን የሰማነውን ስልክ ምን ይላል ሰውየው? የሞተ የኦርቶዶክስ እምነት ተከታይ የለም ብሎ ውሸት ነው ብሎ ሞታችንን ሁሉ ውሸት ነው ብለው እያደበሰበሱብን። እናንተ ደስ እንዲላችሁ እናንተ ሻምፓኝ እንድትከፍቱ እናንተ በመንግስት ላይ እንድትጮሁ እናንተ መንግስት የለም መዋቅር የለም ቤተክርስቲያን መዋቅር የላትም መንግስት መዋቅር የለውም እያላችሁ እንድታለቅሱ ምዕመናን መገደል አለባቸው በየጊዜው። የማንም ደህና ቁርጥ እየተነሳ ምን እየተሰራ እንደሆነ አክቹአሊ ጠፍቷቸው አይደለም እነዚህ ሰዎች። እንደነገርኳችሁ ሞዓ ተዋህዶ የሚባሉን የነዛ የአክራሪ
የሃይማኖት አክራሪነት የተጠናወታቸው የነዛ ሰዎች መንፈስ ማህበረ ቅዱሳን ውስጥ ገብቶ እነዚህን ሰዎች በክሏቸዋል። ያንን የተበከለ መንፈስ ነው ወደ ህዝቡ ለመርጨት እየሞከሩ ያሉት እነዚህ ሰዎች። ይችኛዋ ተከትላ እንደምታወራው ጠያቂ ስለሌለ ነው፣ ውሸት ነው ተብሎ የሚዘጋብን ጠያቂ ስለሌለን ነው፣ ስለማንሰማ ነው። የሌላ እምነት ተከታይ ቢሆን ኖሮ ድምፁ ይሰማ ነበር ትላለች። አሁን በኢትዮጵያ ሰማይ ስር ከኦርቶዶክስ እምነት አባቶች በላይ የሚሰማ ወይም ደግሞ የነሱ ድምጽ ከሌላው ያነሰበት ጊዜ አለ? የኦርቶዶክስ እምነት አባቶች ተከራካሪ የላቸውም? ድምጻቸው አይሰማም? የሚሉት ነገር መልስ አግኝቶ ተሰጥቶት አያውቅም? ጠያቂ የላትም? የሚጠይቁ ልጆች የለዋትም? የእምነት አባቶች ለልጆቻቸው መቆም፣ ጥብቅና መቆም፣ ለፍትህ መቆም አቅቷቸው ነው አሁን እነዚህ ተራ ሰዎች እየወጡ የሚለፈልፉት? ኖ፣ አጀንዳው ሌላ ነው። አጀንዳው ሌላ ነው። የሚያወሩት እንደሰማችኋቸው እኮ ቤተክርስቲያን መዋቅር የላትም፣ ቤተክርስቲያን መዋቅሯ እንዲፈተሽልን እንፈልጋለን ይላል። የቤተክርስቲያን መዋቅር ፈታሹ ማህበረ ቅዱሳን። ግን የት ነበሩ አባቶቻችን? እዛ ያሉት ምንድነው የሚያደርጉት? ምንድነው የሚሰሩት? ነው ወይስ እነሱን መተው አስፈራርተው እስከሚገሏቸው ድረስ ነው የሚደብቁት? አንድም ቤተክርስቲያናችን አለመሄዷ ነው በቃ በዚህን ያህል ልክ ደረጃ እንድትናቅና እንድትደፈር ያደረጋት ቤተክርስቲያን ራሷ በስነ ስርዓት መዋቅሯን አለማስከበሯ ነው ብዬ አስባለሁ። እንደ ዜጋ መከበር አለብን፣ እንደ ዜጋ እንከበር ነው እያለን ያለው። ስለዚህ እንደ አጠቃላይ ጉዳዮችን ማየት ያለባቸው የቤተክርስቲያኗ መዋቅርም ይሁን የመንግስት መዋቅር ጉዳዮችን ማየት መቻል አለባቸው። ማህበረ ቅዱሳን የሚለው ስም ራሱ ምን ማለት ነው? ቅዱሳን ማለት ማን ስልጣን ሰጥቷቸው ነው እነዚህ ሰዎች የቤተ ክህነቷን አባቶች በዚህ ልክ ጠያቂ አይደሉም፣ ለልጆቻቸው ኬር የላቸውም፣ ጳጳሳቱን ጨምሮ ሲኖዶሱን ጨምሮ የቤተ ክርስቲያን መዋቅር በሙሉ ከላይ እስከ ታች እንዲፈተሽልኝ ይፈልጋለሁ ትላለች እቺ ሴትዮ። ኦዲት አርጉት አይሄዱና ሲኖዶሱን ኦዲት አርጉ፣ ቤተ ክህነቱን ኦዲት አርጉ፣ የቤተ ክርስቲያን መዋቅር ኦዲት አርጉ። ይሄ ነው የቀራችሁ። አሁን እኮ ጳጳስ መሾም ነው የቀረው እኮ ማህበረ ቅዱሳን ጳጳስ መሾምና መሻር ነው የቀረው። ማህበረ ቅዱሳን ውስጥ ያሉ ሰዎች ናቸው ሞዓ ተዋህዶ ብለው ኢትዮጵያ ውስጥ በኦርቶዶክስ እምነት መሰረት ካልሆነ በስተቀር ምንም አይነት የመንግስት አስተዳደር አይኖርም፣ ኢትዮጵያ በኦርቶዶክስ እምነት መሰረት ነው የምትመራው የሚሉ እብዶች የወጡት ከማህበረ ቅዱሳን ነው። አሁንም እነዚህ ሰዎች የሚለፈልፉት ማህበረ ቅዱሳን ቁጭ ብለው ነው። የቤተ ክርስቲያን መዋቅር አይሰራም፣ የሲኖዶሱ መዋቅር የለም፣ የእምነት አባቶች ለልጆቻቸው ጉዳይ አጥተዋል፣ እኛ ልጆች አይደለንም ወይ እያሉ የሚጮሁት ቤተ ክርስቲያን ተቀምጠው ነው፣ ማህበረ ቅዱሳን ውስጥ ተቀምጠው ነው። እየሆነ ያለው ነገር በጣም አሳዛኝና አሳፋሪ ነገር ነው። እንደዚህ አይነት ሰዎች በህጋዊነት ሽፋን ተቀምጠው መርዝ እየረጩ የሶሻል ሚዲያ አብዮትን እንደገና ለአርሲ ዝም አንልም የሚል ፖስተር ይዞ በመውጣት የንጹሃንን ሞት መታደግ የሚቻል ከሆነ እናያለን። እንግዲህ የሚተኩሰው ሌላ ሰው ያንን ተኳሽ ለመከላከል የሚሞክረው ሰው ላይ ሄደህ በመጮህ የሚተኩስብህን ሰው የምታስቆመው ከሆነ እናያለን። መንግስት በአራቱም አቅጣጫ የሚለኮሱ የጠላት እሳቶችን የሽብር እሳቶችን ለማጥፋት በአራቱም አቅጣጫ 24/7 መከላከያ ሰራዊቱ በረሃ እያደረ ኢትዮጵያንን እየጠበቀ ያለ ሰራዊት ነው። በኢትዮጵያ ስፋት ልክ ተበትኖ በዱር በገደል እያደረ ያለውን ሰራዊት ምንም እንዳልሰራ ተደርጎ ለጠላት ሴራ ጉዳይ ማሻሻጫ ሲሆን በጣም ያስጠላል። እና ይሄ ማህበረ ቅዱሳን የሚባል የአሸባሪዎች ቡድን መፍረስ አለበት። ዛሬ ነገ ሳይባል መፍረስ አለበት። ካልሆነ ውስጡ ተመርምሮ የእውነትም ቅዱሳን በሆኑ ሰዎች ሊሞላ ይገባል እንጂ አሁን ያሉ ሰዎች ከርኩስነትም ያለፈ ርካሽ የሆነ ስራ ነው እየሰሩ ያሉት። እንዴ ገዳዮችን ብቻ አይደለም እኮ መንግስት ማስቆም ያለበት። በገዳዮች ስራ የሚገደሉ ንጹሃን ገና ደማቸው ሳይደርቅ የነዛን የንጹሃን ደም ለፖለቲካ ማሻሻጫ የሚጠቀሙ እንደ ሞዓ ተዋህዶ አይነት ሰዎች ነፃነት ተፈቅዶላቸው ማህበረ ቅዱሳን ምናምን እየተባለ በቤተ ክህነት ውስጥ ተሰግስገው ተቀምጠዋል።
እንዴት ነው በንጹሃን ደም ፖለቲካ የሚነገደው? መሞታቸው ሳያንስ መገደላቸው ሳያንስ ገዳዮችን እንኳን አንድ ጊዜ ሲወቅሱ አትሰሙንም። እነዚህ ሰዎች የሚወቅሱት የሀገረ ስብከቱን ስራ አስኪያጅ የሀገረ ስብከቱን ኃላፊ መግለጫ ብቻ አንፈልግም ትላለች እቺ። እኛ የመግለጫ ጋጋታ አንፈልግም፣ ከመግለጫ ጋጋታ ያለፈ ሌላ ተጨባጭ ስራ እንፈልጋለን ትላለች። ይቅርታ አድርግልኝና የሃይማኖት ተቋም በራሱ ነው እዚህ ላይ ቅሬታ አለኝ። እንዴት እንደሆነ እኔ ሁኔታው አካሄዱ በራሱ ነው ጥያቄ አለኝ። ማለት የሁሉንም ሃይማኖት ጉዳይ የኔ ሃይማኖት ነው የሚል አንድ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በየጊዜው በየዕለቱ የሚፈጠሩ ክስተቶችን ወይም ግድያዎችና የመመናን ስደት መከራን እንዴት ነው የሚያየው? እውነት ተቋሙ አለ ወይ? ተቋሙ እንደ ተቋም ስሙ ብቻ ነው ያለው ወይስ ተግባሩስ? ተግባሩ ምን አይነት ተግባር ነው የሚያደርገው? አንዳንዴ እንደዚህ አይነት ጉዳዮች ሲኖሩ መግለጫ እኮ ምንም ውጤት ሊያመጣል ብዬ እኔ አላስብም። ተደጋጋሚ ጊዜ መግለጫዎች እየተሰጡበት ሁኔታ አለ። ግን ያ መግለጫ ምን አመጣ መፈተሽ ይገባል። ምንም እኛ መግለጫ ብቻ አንፈልግም። በቃ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ ብትጠይቀኝ ከመግለጫ ያለፈ ስራ መስራት አለበት። እንደዚህ የምታጣጥለው ቤተ ክህነቱን፣ ቤተ መቅደሱን፣ ሲኖዶሱንና የኢትዮጵያ ሃይማኖት ተቋማት ጉባኤ መሪዎችን ነው እና ተቋሙን ነው እንደዚህ የምታጣጥለው። የኢትዮጵያ ሃይማኖት ተቋማት ጉባኤ ምንድነው የሚሰራው ትላለች። ምን አገባሽ? ማነሽ አንቺ እንዴ? የሁሉም ሃይማኖት እምነት ተቋማት ጉባኤ የሚባሉ እንግዲህ ሁሉንም ሃይማኖቶች በጋራ ያቀፈ የጋራ ካውንስል ነው። ያንን ካውንስል ምን ትላለች? የሁሉንም እምነት የሚወክሉ አባቶች የተሰበሰቡበት እንደመሆኑ መጠን የኦርቶዶክስን ብቻ ለይተው እንዴት ሊመረምሩና ሊጠይቁ ይችላሉ ትላለች። ለምን ማህበረ ቅዱሳን አላል እንዴ? ሂዱና ጠይቋ። የኦርቶዶክስን ብቻ የሚመረምር አካል ከፈለጋችሁ ማህበረ ቅዱሳን አላችሁ። ሞዓ ተዋሕዶ አለ፣ ለኦርቶዶክስ እምነት ተከታዮችና ለቤተክርስቲያን የሚቆረቆሩ። እናንተ ሂዱና መርምሯ፣ ሂዱና አጥኑ። መግለጫ ከማውጣት መንግስት ጋር እየተነጋገሩ ከመስራት አሸባሪዎች ለፍርድ እንዲቀርቡ ከመጠየቅ ውጪ አባቶች ምን ያርጉ? አመጽ ይጥሩ፣ ሽብር ይጥሩ? እንደናንተ ስለ አርሲ ዝም አንልም ብለው ፖስተር ይዘው ይውጡ? እናንተ ደንቁራችኋልና አባቶች በእናንተ ልክ እንዲደነቁሩ ነው የምትፈልጉት? እኔ እነዚህ ሰዎች አንድ ካልተባሉ እነዚህ ሰዎች ላይ ማህበረ ቅዱሳንም የሚባለውን አካል የሚባለው ቡድን ላይ መፍረስ አለበት። የኔ አቋም ካልሆነ ሌሎች የጥፋት እንቅስቃሴዎች እንደሚቀጥል በእርግጠኝነት ማየት ይችላል። ከዛ ሲቀጥል ግን መንግስት እንደዚህ አይነት የሽብር ወንጀል በየሚዲያው እየወጡ ያውም በትልቅ ቴሌቪዥን ጣቢያ እየሰሩ ያሉ ሰዎችን ካልጠየቀ ራሱ መንግስት ነው የፈቀደው ማለት ነው። በሟቾች ደም ፖለቲካ እንዲነገድ የፈቀደው መንግስት ራሱ ነው ማለት ነው እንጂ ካልሆነ ህግ ካለ ህግ ያለበት ሀገር ከሆነ በዚህ ልክ በዚህ ደረጃ ሞዓ ተዋሕዶ አሸባሪዎቹ የሚያወሩትን ከዚህ በፊት ኦሮሚያ ክልል የሚገደሉ ንጹሃን እነ ክርስቲያን ታደለ በነዛ ንጹሃን ደም ሲሸቅጡ የነበረውን አይነት ፖለቲካ አሁን ደግሞ ማህበረ ቅዱሳን ሲሸቅጥ ማየት አንፈልግም። ህግ ካለ መመሪያ ካለ ይሄ መስተካከል መቻል አለበት። ከዚህ በፊት ሸኔ የኦሮሚያ ክልል ላይ የሚገኙ የአማራ ተወላጆችን ሲገድል የአማራ ተወላጆችን በመግደል በመንግስት ላይ ተቃውሞ አስነሳለሁ ብሎ ባሰላው የተሳሳተ ሴራ ነው እነዛ ንጹሃን የተገደሉት። አሁንም ሞዓ ተዋሕዶ እኛ ያልመራናት በኦርቶዶክስ አስተምሮ መሰረት የማትመራ ኢትዮጵያ መኖር የለባትም ብሎ ባንደበታቸው ተናግረው አሁን የኦርቶዶክስ እምነት ተከታዮች ለአደጋ ተጋልጧል፣ የህልውና አደጋ አለባቸው፣ እየተገደሉ ነው የሚል ተራ ፕሮፓጋንዳ በመስራት መንግስት የዜጎችን ደህንነት አላስከበረም የሚል ፖለቲካ በመስራት ከዚያ በኋላ በመንግስት ላይ ለውጥ እናመጣለን ብለው የሚያስቡ ተራ በሰው ደም የሚሸቅጡ ነጋዴዎች ናቸው እነዚህ። እስከመቼ እንሽወድ? እስከመቼ እንታላል? እስከመቼ ለዚህ ተራ ፖለቲካ ሲባል ንጹሃን ይሞቱ? የንጹሃን ደም እስከመቼ ይፍሰስ? መንግስት ከአካባቢው ማህበረሰብ ጋር በጋራ በመሆን እዛ አካባቢ ያለው ወጣት በሚኒሻ መልክ በማስታጠቅም ቢሆን ምስራቅ አርሲ ዞን አካባቢ በተደጋጋሚ እንደዚህ አይነት ግድያ እንደሚፈጸም ይታወቃል። የአካባቢው ማህበረሰብ ጋር በጋራ በመሆን እነዚህን ገዳዮች መንጥሮ እንዲያወጣ የአካባቢው ሰው መተባበር አለበት፣ አሳልፎ መስጠት አለበት። መላው ኢትዮጵያውያንም ከነዚህ አሸባሪዎች እስኪጠፉ ድረስ ከመንግስት ጎን ቆሞ
መጎትጎቱንም ማስጨነቁንም መንግስትን እርምጃ እንዲወስድ ማስገደዱንም በጋራ ሆኖ መስራት አለበት። ይሄ ዛሬም ነገም ትላንትም ስለው የነበረው ነው። ዛሬም ነገም ከነገ ወዲያም የምደግመው መልእክቴ ነው። በተቀደደልን ቦይ አንፍሰስ። የሚተኩስብንን ሰው ትተን ከጀርባኛን ለማዳን የሚመጣው ሰው ላይ አንጮህ። እንደዛ በማድረግ ሞታችንን እናፋጥናለን እንጂ የምናመጣው ነገር የለም። መንግስት ይሄን ማህበረ ቅዱሳን የሚባል የአሸባሪዎች ዋሻ ያፍርስልን የመጨረሻው መልእክቴ ነው። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ